የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ባለፉት ጥቂት ዓመታት ሽብርተኞችን በሚፈለፍሉና አሳድገው ሰላማዊው ማህበረሰብ ውስጥ በማሰማራት በሚታወቁት የኢትዮጵያ የቅርብና የሩቅ ታሪካዊ ጠላቶች በሻዕቢያና ወያኔ አይዞህ ባይነትና ሙሉ ድጋፍ ታማኝነታቸውን ለማረጋገጥ ከአብራኩ የወጡትን ሕዝብ ሲያንገላቱ የከረሙት ኦነግ ሸኔና ጽንፈኛው ፋኖ እውነተኛ ማንነታቸው በጊዜና በተጨባጭ ድርጊታቸው በመገለጡ ጀግናው የሀገር መከላከያ ሰራዊት ከየክልሎቹ የጸጥታ አካላትና ማንነታቸውን በደንብ ተረድቶ እየታገላቸው ባለው ማህበረሰብ ቅንጅት አሻፈረኝ ያለው እየተደመሰሰ እየተማረከና የቀረበለትን የሰላም አማራጭ የተቀበለው ደግሞ ተገቢው አቀባበል ተደርጎለት እየገባ ይገኛል። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለተ ሰንበት ግንቦት 10 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። በእናንተ በኩል የሚጠበቀው ላይክና ሼር በማድረግ እነዚህን መረጃዎች ለብዙዎች እንዲደርሱ እንድታደርጉ መሆኑን በታላቅ አክብሮትና ፍቅር እንጠይቃለን። አሁን ወደ ሰበር መረጃዎቻችን ተሸጋገርን። በምዕራብ ጎጃም ዞን ቡሬ ልዩ ወረዳ በቁጭ ቀበሌ የተሰማራው ክፍለ ጦር 1 ሬጅመንት የሰላምን ጥሪ ባልተቀበለውና በተደጋጋሚ ሽንፈት ተስፋ ቆርጦ በመንጠባጠብ በለየለት ዝርፊያና እገታ ላይ በተሰማራው የጽንፈኛው ቡድን ላይ ጠንካራ እርምጃ በመውሰድ ሞት ቁስለኛና ምርኮኛ ማድረጉን አሁን የደረሰን ሰበር መረጃ አመለከተ። ጽንፈኛው ቡድን በቀጠናው በተደጋጋሚ የአካባቢውን ነዋሪ በመዝረፍ በማገትና በርካታ ሰቆቃዎችን በማድረስ ሲያውክና ሲያንገላታ የነበረ ሲሆን ለሰላም ፈቃደኛ ባለመሆኑ በተወሰደበት እርምጃ ተደምስሷል። ከ10 በላይ የቡድኑ አባላት ሲማረኩ ታጥቀዋቸው የነበሩ የነፍስ ወከፍ መሳሪያዎችና የሎጂስቲክ ቁሳቁሶችም በቁጥጥር ስር ውለዋል። ጠቃሚ የሰነድ መረጃዎች ከተማረከው ቡድን መገኘቱንም መቶ አለቃ ኤልያስ ሄራሞ ተናግረዋል። የክፍለ ጦሩ ዘመቻ ኃላፊ ሻምበል ካሳሁን ዱለቻ በበኩላቸው አካባቢውን ሙሉ ለሙሉ ከጽንፈኛው ለማጽዳት እቅድ ተይዞ እየተሰራ መሆኑን ገልጸው ወደ ሰላም ለመምጣት የሚፈልጉ ጽንፈኞችን ምንጊዜም ክፍለ ጦሩ በሰላም እንደሚቀበል ገልጸዋል። ቀጣዩ ሰበር መረጃ ደግሞ ወደ ምዕራብ ሸዋ አምቦ ወረዳ የሚወስደን ሲሆን በወረዳዋ የተለያዩ አካባቢዎች በዝርፊያ ተግባር ተሰማርቶ የነበረው የኦነግ ሸኔ ቡድን በተከታታይ ባረፈበት ጠንካራ ወታደራዊ ኦፕሬሽን ተበታትኖ የቀረው ተንጠባጥቦ እጁን ለሰላም መስጠት የየዕለት ተግባር ሆኗል። በዛሬው ዕለትም 9 የሸኔ አባላት ጃል ገመቺስ በተባለ መሪያቸው ተጠርንፈው እጃቸውን መስጠታቸውን ከስፍራው የደረሰን መረጃ ያመለከተ ሲሆን በጫካ ተንጠባጥበው ለቀሩ አንዳንድ ጓደኞቻቸው በሰላም እንዲገቡ ጥሪ ማቅረባቸውንም ለማወቅ ተችሏል። ሕጋዊውና የሰላሙ መንገድ ይሻላል በሚል ሲቀርቡ የነበሩ ጥሪዎችን አሻፈረኝ በማለት ጥሻ ለጥሻ እየተሽለኮለከ ህዝቡን አሳር ሲያሳይ የባጀው ጽንፈኛ ፋኖም ውሎ አድሮ ወደ ሰላሙ አማራጭ
እየተመለሰ ይገኛል። ወደ በኋላ ላይ ከዝርዝር መረጃ ጋር እንደምንመለስበት እየጠቆምን ራሱን የራስ ጋይንት ክፍለ ጦር አዛዥ በማለት ሰይሞ ህዝብ ሲበድል የነበረው ሻለቃ መላኩ አለልኝ ከሙሉ የቡድኑ አባላት ጋር በሰላም ገብቷል። የአሸባሪው ቡድን ማሰልጠኛ ካምፕ በሰራዊቱ ቁጥጥር ስር ዋለ የሚለውን መረጃ ያገኘነው ደግሞ ከዳሎል ማዕከላዊ እዝ ነው። የጥፋት ኃይሎችን መልምሎ ሲያሰለጥን የተደረሰበት የሽብር ቡድኑ በተወሰደበት እርምጃ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ የደረሰበት ሲሆን ማሰልጠኛ ካምፑ ሙሉ በሙሉ እንዲወድም ተደርጓል ብሏል። በማዕከላዊ እዝ የጊቤ ኮር ኮማንዶ ሻምበል በጥፋት ኃይሎች ላይ በወሰደው እርምጃ በምዕራብ ወለጋ መኮ ወረዳ ስቄ ቀበሌ በድብቅ ጀሌዎችን ሲያሰለጥን የነበረበት ካምፕ ላይ የማያዳግም እርምጃ ተወስዷል። የሻምበል አዛዥ መቶ አለቃ ገዛኸኝ አሳየ እንደገለጹት በጥፋት ቡድኑ ላይ የተወሰደው እርምጃ እኩይ አስተሳሰቡን በማምከን የሽብር ሴራውን ሙሉ በሙሉ ያከሸፈና ቡድኑን ቀቢጸ ተስፋ ውስጥ የከተተ ነው ብለዋል። አሸባሪው ቡድን በየጊዜው በሚወሰድበት እርምጃ አንድ ቦታ ላይ መቀመጥ ተስኖት ተበትኖ ለመንቀሳቀስ ተገዷል ያሉት መስመራዊ መኮንኑ በተለይም የጥፋት ቡድኑ አመራሮችና ላይ ታርጌት አድርገን በምንወስደው እርምጃ ተፈላጊውን ውጤት እያስመዘገብን ነው ሲሉ አረጋግጠዋል። በሽብር ቡድኑ ማሰልጠኛ ካምፕ ላይ በተወሰደው እርምጃ ከ10 ኩንታል በላይ የተለያዩ እህሎች፣ በርካታ የሕክምና መገልገያ ቁሳቁሶች፣ በማዳበሪያ ተከማችቶ የተቀመጠ መድኃኒትና ከህዝብ የተዘረፉ የተለያዩ ማቴሪያሎች በቁጥጥር ስር መዋላቸውን ሻምበል አዛዡ አስታውቀዋል። በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ ነፍጥ አንግበው በጫካ ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል። የሰላም አማራጩን የተቀላቀሉ ታጣቂዎች በወረዳው ማህበረሰብ አቀባበል የተደረገላቸው ሲሆን ቀጣይ ከመንግስት ጎን ተሰልፈው ዘላቂ ሰላምን ለማረጋገጥ ቁርጠኛ መሆናቸውንም ተናግረዋል። የምፋለም ከጠላቶቿ ወታደር ነኝ ማሽላገሬ ላላስደፍር ቃል ገብቻለሁ ልሰዋላት ለእናት ክብሬ ወታደር ነኝ ማሽላገሬ እኔ ልሞትልህ አባባል ነበረ የኔ ግን እውነት ነው ሕዝቤን ያከበረ አባባሉ ለእኔ ውሸት አልነበረ ልሞት አልኩኝ እንጂ ለኢትዮጵያ ሀገሬ ወታደር ነኝ እኔ የቆምኩኝ ለሀገሬ ወታደር ነኝ እኔ የቆምኩኝ ለሀገሬ ኢትዮጵያ ሀገሬ አንቺ በፊት ያርገኝ ይሰራ ስጋዬ ባንበላስ ባለና ምኑ ቢቀርብኝ ሞቴ ሞት አይመስለኝ ባንቺ ተመቶብኝ ኢትዮጵያ ኩሪ ሀገሬ ዘቆሜልሽ የምሰዋልሽ አለው ልጅሽ ሁሌ ከጎንሽ እኔ ያለው ማንም አይደፍርሽ እኔ ያለው አንቺ በፊት እኔን ያርገኝ እኔ ሞቼ አንቺ ኑሪልኝ መከበሪያዬ ለእኔ ቤቴ ኢትዮጵያዬ ነሽ ሕይወቴ ኢትዮጵያዬ ነሽ ሕይወቴ የምፋለም ከጠላቶቿ ወታደር ነኝ ሟች ለሀገሬ ላላስደፍር ቃል ገብቻለሁ ልሰዋላት ለእናት ክብሬ ወታደር ነኝ ሟች ለሀገሬ ዘምቆም ለሀገሬ ሕይወቴን ሰጣለሁ የሕዝቤ ጠበቃ ቅድሚያ እኔ ሞታለሁ ቃል ልምል ለሰማይ ላላስደፍርሽ እምዬ ኢትዮጵያ እኔ አለሁልሽ ኢትዮጵያ ኩሪ ሀገሬ ይገባሻል ጀግና ወለሻ ሕይወት ከፍሎ የሚታደግሽ አለው ይላል ጀግናው ልጅሽ አለው ይላል ጀግናው ልጅሽ ያንቺን ክፉ ከሚያሳ
ተጠንቀቅ